ይሄ ከታች የምትመለከቱት ምስል ታሪክ እየተሰራ ብቻ ሳይሆን ታሪክ በጎዳናዎች ላይ እየተጻፈ መሆኑን የሚያሳይ ምስል ነው። በአሜሪካ በትላንትናው ዕለት የታየው እጅግ አስገራሚ ነገር የዶናልድ ትራምፕ አስተዳደርን የሚቃወም የተቃውሞ ሰልፍ ነው። በጥቅሉ ከ9 ሚሊዮን በላይ የሚሆኑ አሜሪካውያን ኦልሞስት በሁሉም የአሜሪካ ግዛቶች ላይ ተቃውሟቸውን ለማሰማት በጎዳና ወጥተዋል። የአሜሪካ መንግስት ከእስራኤል ጋር በጋራ በመሆን እያከናወነ ያለው ጦርነት አበይት ሊባል የሚችለው ነው። ከስደተኞች ጋር በተያያዘ የኢሚግሬሽን ሎው ጋር በተገናኘ ከፍተኛ የሆነ ቁጣና ተቃውሞ እየተሰማ ይገኛል። ነገር ግን ነገሩ በአሜሪካ ብቻ ደግሞ የተገደበም አይደለም። በላቲን አሜሪካም አለ፣ በአውሮፓም አለ። ለምሳሌ እነ ፓሪስ፣ እነ ማድሪድ፣ ሮም፣ ለንደን ውስጥ ጭምር ይሄ የተቃውሞ ሰልፍ እየተካሄደ ነው። ኖ ኪንግስ ፕሮቴስት ይባላል። ንጉስ አንፈልግም። በርኒ ሳንደርስ የሚባሉት የዲሞክራቲክ ፓርቲ ከዚህ ቀደም ለፕሬዝዳንትነት እጩ አድርጎ አቅርቧቸው የነበረው ግለሰብ በዚህ ኖ ኪንግስ ፕሮቴስት ላይ በአደባባይ ላይ ወጥተው ያስተላለፉትን መልእክት ላስደምጣችሁ። 1 month ago, Trump and his partner, Israeli Prime Minister Benjamin Netanyahu, started a war with Iran. This war is unconstitutional, a violation of international law. One sovereign nation cannot simply go about attacking another sovereign nation. በርኒ ሳንደርስ ምንድን መሰላችሁ ያሉት? አጭር በአማርኛ ሳቀርብላችሁ ዶናልድ ትራምፕ እያከናወነ ያለው ጦርነት ህገወጥ ነው። ከአንድ ወር በፊት ከኔታንያሁ ጋር በመሆን በኢራን ላይ የጀመሩት ጦርነት በአንዲት ሉዓላዊ ሀገር ላይ የተፈጸመ ጦርነት ነው። አንዲት ሉዓላዊ ሀገር ሌላ ሉዓላዊ ሀገር ገብቶ እንደዚህ አይነት ጦርነትን ማከናወን ህገወጥ ነው፣ ተቀባይነት የለውም የሚል አይነት መልእክት ነው ያስተላለፉት። ይሄ ጦርነት እንግዲህ እዚህኛ ኢትዮጵያ ውስጥ ተቀምጠን ልክ አይደለም፣ ኢፍትሃዊነት ነው፣ ዓለም አቀፍ መርህ ይጥሳል ምናምን እያለ መረጃዎችን ስናቀርብላችሁ አይ እናንተ እስራኤላዊ ጠል ስለሆናችሁ ነው፣ እናንተ አሜሪካ ጠል ስለሆናችሁ ነው እያላችሁ ብዙ አስተያየቶችን የሚሰጡ ሰዎች አሁን በአሜሪካ 9 ሚሊዮን ሰዎች ወደ ጎዳና ወጥተው በዚህ መልኩ ታሪክን ሲጽፉ ስትመለከቱ ምን እንዳላችሁ ባቅ ደስ ይለኛል።